ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ነው ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ ዝም ብላችሁ ነው የተነሳችሁብኝ ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም እዚህ ፔጅ ላይ አይዘመርም ምን አይልም ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል ዩቲዩብ ከፍት እያሰብኩኝ ነው ምክንያቱም በቃ ደከመኝ ጋይስ አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁትና እነዚህ ደግሞ ይከብዱኛል እኔ አልቻልኩም እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ ስለዚህ አትምጡብኝ እሺ እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ እኔ አልፈልግም አልሰራም ጣልቾን የወጣሁት መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ አምላኬንም እዛ ነው ያገኘሁት ስለዚህ ተመችቶኛል አታስቡልኝ ለኔ ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ አሁንም ጻድቅ የምትጫወቱ ሰዎች እኔ በጣም ነው የምደነቀው በጣም የምትደንቁኝ ሰዎች ጻድቅ የምትጫወቱ ሰዎች ውስጣችን ቢከፈት ባዶ እንደው በደሙ ክርስቶስ አጥቦን እንጂ ሸፍኖን እንጂ እንደኛ በደልማ አንዳችንም አንኖርም በነገራችን ላይ ኒማኛም ሆነ ማናችንም ሶሻል ሚዲያ ላይ ያለ ነው በእውነት ሶፍት ልብ አለን የሆነ እንትን አለን የሚሰማኝ ጊዜዎች ብዙ አሉ ግን በቸርነቱ የሚሰማኝ ጊዜያቶች በጣም አሉ ግን እሷን ያየሁት እንደዚህ ለቅሶ ያደረገችው ለቤተ ክርስቲያን ባለችው ነው በቀለደችው በተጫወተችው ምናምን ማንንም ኮምፕሌን አድርጎባት አያውቅም ወደ ቤተ ክርስቲያን በተመለከተችበት ሰዓት ወደ ቤተ ክርስቲያን ባየችበት ሰዓት ኖ አንቺ አይገባሽም የሚባል ፍርደ ገምድል የሆነ ነገር አየሁ ማናችሁም ወደ ቤተ ክርስቲያን እጃችሁን የምትሰጡ የምታግዙ ወንድምናታችሁ እህቶቼ እጃችሁ ይባረክ እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ይሄን ነገር ተይና ወደ ቤተ ክርስቲያን ተመለሽ አላላት ወደ ቤተ ክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው የቤተ ክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው ወደ ቤተ ክርስቲያን የመለሷት አንተ አይደለም አሁንም ልላችሁ የምፈልገው እህቶቻችን ወንድሞቻችን ለቤተ ክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ አትሽሹ ማናችሁ ምን ያጣተኛ ነኝ አይገባኝም እንዳትል ማንንም ኃይለኛ ሳይኮሎጂካሊ ትሪክ መጠቀሙ ነው የህዝቡን አይምሮ መውሰዱ ዋው እንዲልለት ማለት ነው እሸቱ መለሰ ባይዘዌ አብዛኛውን ቪዲዮ ይሁት ህዝቡን የሚያታልልበት ነው አብዛኛው ገንዘብ የሚያገኝበት ኦዱን የሚሞላበት ቪው የሚያስገኝ ከሆነ ማለት ነው ህፃናቶችን አምጥቶ የማይሆን ነገር ያስለፈልፋቸዋል ኮሜዲያን ነው የሚለው ኮሜዲያን ሆኖ አንድ ቀንም እኔ ስቄም አስቄውም አያውቅም አሁን እኔ ባምቢን በተናገራት ንግግር ከሷ በላይ ኃጢአተኛ እንደሆንኩ ካውቃለሁ ኃጢአተኛ ከሆን ከሷ በላይ ከሆን አንተ ማን ስለሆንክ ነው ካንተ በታች ያለችውን ኃጢአተኛ መተህ ድንጋይ የምትወረውረው ይህንስ ለመናገር በምን ድፍረትህ ገዳም ስላሰራ ወይ የሆነ ቤተክርስቲያን እንትን ስላደረግ በጣም የሆነ የሰማይ ደጆችና ቁልፎች ያንተ ጋር እጅ ላይ እንዳሉ ከተሰማ በራስ ብታዘን ነው የሚሻለው ሁሉም ሰው የራሱ ስተት አለው የራሱ ኃጢአት አለው
ማንም ሰው ግን መጥቶ ኃጢአተኛ አንተ ነህ እንዲለው ግን ማንም ሰው አይፈልግም። እና ይሄን ስንናገር ባምቢ ሁሉም ሰው ከባምቢ ሳይድ ሆኖ ሲያወራ እኔም ሳወራ ባምቢ የተናገረችው ንግግር ወይም ደግሞ ያደረተ ቃላቶቹ ትክክል ናቸው ላይሆኑ ይችላሉ፣ ትክክል አይደሉም። ያንተ ግን በጣም ባሰ፣ በጣም ባሰ። ሰዎች ሲመጻደቁ ማየት፣ ሰዎች ያልተገባ ባህሪ ሳዩ እኔ ነኝ መንፈሳዊ እኔ አውቃለሁ ብለው ደግሞ ሰዎች ሲያወሩ ማየት ደግሞ እንዳንተ አይነት ሰው ደግሞ ማየት ያስጠላል። ሰዎች እውቀታቸውን ጭንቅላታቸውን ተጠቅመው ማቹርድ ሆኖ ምናምን ከፍተኛ ሲደርሱ ደስ ይለኛል። ሪስፔክት ታደርጋቸዋላችሁ። ማንም ደግሞ መጥቶ አይነቀንቃቸውም። ጊዜ መጥቶ አይነቀንቃቸውም። እሸቱ መለሰ እንዳለ ያፈራቸው ፎሎወሮች ያፈራቸው እውቅና ያፈራው እንዳለ ሰዎች መታለል የሚችሉ ሰዎችን በማታለል ገንዘብ ማግኘት ከቻለ ምንም ማድረግ የሚችል ሰው ነው። እኔ ሶሻል ሚዲያ ላይ ባየሁት ማለት ነው። እና ዛሬ አንተ መተህ ባምቢን ለመናገር ድፍረቱም አቅሙም ሞራሉም የለህም። የፈለግከውን ነገር ካወራህ በኋላ እኔ ከሷ በላይ ኃጢአተኛ እንደሆንኩኝ ግን አውቃለሁ። ዋው ሰው ዝም በላ፣ ዝም በል በቃ። ዝምታ ይስጥሩ። ማፈሪያ፣ በጣም ማፈሪያ። በራስ መተማመኔን ይዤ ቤተሰቦቼን ካለባቸው ችግር ላውጣ ወይስ በሆነ ባልሆነው ጀጅ ለሚያደርገኝ ቁንጭርጭር ላለ ህዝብ ነው ሀና ግዴ ሊጨነቅ? ቁንጭርጭር ህይወቱ ራሱ ተቀናጭሎ በእኔ ባህና ሊያጣጣ በሚመስለው ህዝብ በቂጥሻቱ መኪ እኔ አልተመካሁም። You sure about that? You sure about that? እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። እንዴ እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ። ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጭ ስለሚል ነው። ልነሳ እንደዚህ ስል ልክ ሰው ምንድን ነው ብያጨሁ ለካ እንደዚህ ቆለል ነገር ብሎ ቁጭ ብሎ ነው። አንተ ሲጀመር አንተ ስለ እንደዚህ አይነት ነገር ለማውራት ብቃቱ አለ እንዴ? አንተ እኮ የቢዝነስ ሰው ነህ። የኔ ልጅን ቴሌቪዥን አላሳይም ቲቪ አላሳይም ዩቲዩብ አይጠቀምም ሶሻል ሚዲያ አያይም እያልክ እኮ የሰዎች ልጆችን ሰብስበ አንተ ግን የምትሸቀል ሰው እኮ ነህ። የምትሸቀል ሰው ነህ። በኢትዮጵያ ሕዝብ ልጆች ላይ የምትነግድ ሰው ነህ። ማን ስለሆንክ ነው አንተ መተህ ኃጢአተኛ ነሽ እንትን ነሽ ዘማዊ ነሽ? በእውነት የምርህን ነው? አንተ ምንም አታረግም እኮ። አንተ እኮ ከሚስቱ ውጭ ምንም አታውቅም። ጻድቁ ብፁ የምርህን ነው? የምርህን ነው ወይ? ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። ክርስቶስ የሰወረውን ኃጢአት አንተ የምትገልጥ ምንድነህ ነው? እንዲኖር አይደል? በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሰውን ይመፍረድ አንተ እንደው አታፍርም? በስመ አብ ወወልድ ወመንፈስ ቅዱስ እንዲሁ ነው እንደው አንተ እንዲህ ታደርጋለህ አይባልም። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። እግዚአብሔርም ረድኤቱን ይነሳል። አንቺን ተይና ማን ደረሰባችሁ? አንተ መተህ ጽፈሃል። በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም? የተናገርኩት የጻፉ ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዚህ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ ያወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ሌላ ነገር አያገባኝም ጋይስ። እኔ የፈለጋችሁትን ተናገሩ። እንደውም የእናንተ ስድብ ቫይራል ነው የሚያደርገው የኔን ፔጅ። ግን መታችሁ ሪፖርት አታድርጉብኝ እሺ። ታናሽ ወንድም አለኝ፣ ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ ልስራበት። በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንዴ እኔ አልፈልጋችሁም እኮ ችግር የለብኝም ከእናንተ ጋር እንዴ